ተወሰነ ምዕራፍ ድረስ የእግዚአብሔር ቃል ይሄ ከመጣ በኋላ ነው ይሄንን ትምህርት ድጋሚ ጥናት ለማጥናት ያሰብኩት። በልቤ ምን አሰብኩ? የእግዚአብሔር ቃል ሰዎች የሚወለዱበት የእግዚአብሔር ኢንስትሩመንት ነው። እግዚአብሔር የሚጠቀመው ቃሉ ነው ሰዎችን ለማዳን። የቃሉ ውጤት ከቃሉ ነው የተወለደችው ቤተክርስቲያን። እግዚአብሔር የሚልከው ሰዎችን ከቃሉ ጋር እና ሴንሲቲቭ መሆን እንዳለብን በጣም ስለተሰማኝ ነው። ማለት ቃሉ ሰዎችን አታክ ለማድረግ አንጠቀምበትም። ቃሉ ሌላ አጀንዳ ከእግዚአብሔር ሐሳብ ውጪ ለሌሎች ሐሳቦች ማስፈጸሚያ እንዲሸከም አናስገድደው። ልክ ቃል እየተናገርኩ የልቤን ሐሳብ ማለት ነው። የልቤን ሐሳብ እንድናገር የእግዚአብሔር ሐሳብ አይደለም። በሰዎች ሕይወት ውስጥ መጥቶ የእግዚአብሔር ቃል የሰዎች ሕይወትን ነክቶ የሰዎች ሕይወት የሚታነጽበትና ሰዎች ሊለወጡ የሚችሉበት እውነታ እንደሆነ ትዝ አለኝና በጣም ሳስበው ይሄ በቃል ጉዳይ ላይ ሲሪየስ እና ሴንሲቲቭ ነኝ። ናቹራሊ ወደዛ መመለስ በጣም እንዳለብኝ ደግሞ ተሰምቶኛል አሁን። ስለዚህ ለዛ ነው የእግዚአብሔርን ቃል ማስተማር የሚለው ነገር ወደ ልቤ በጣም መጥቶ ይህንን ፕሮግራሞች እንድንጀምር የፈለግኩት ማለት ነው። ስለዚህ በዚህ በእግዚአብሔር ቃል ትምህርት ውስጥ የምትጽናኑ የምትታነጹ ዳግም የሚወለዱ ሰዎች ሊኖሩ ይችላሉ። የእግዚአብሔር ሐሳብ በቃሉ እንደሚሰራ ስለማመን በእኔ ሳይሆን ወይም በእኔ መስበክ ችሎታ ጳውሎስ በኋላ ሲል በደንብ እናያለን ሳይሆን በእግዚአብሔር በቃሉ ግን ሰዎችን እንደሚያገኝ ተስፋ አደርጋለሁ እና በዛ በእግዚአብሔር ቃል ታምነን የምንጀምረው ትምህርት ነው ማለት ነው፣ ወይም የፕሮግራም ነው የሚሆንልን ማለት ነው። ስለዚህ ይህንን እያሰብን ሴንሲቲቪቲውን ለመመለስ በቃ ወርድ ኦፍ ጋድ ኢዝ በጣም አዶር የምናደርገው የምንወደው በጣም የምንደነቅበት ነገር አንዱ የእግዚአብሔር ቃል ነው እና ከዛ አንጻር ነው ይህንን ፕሮግራም የጀመርነው ማለት ነው። ክብር ለኢየሱስ። ስለ ቆሮንቶስ መልእክት በቀጥታ ልግባ። ሌላ ምክሮቹን ልተውና የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች መግቢያ ሀሳቦችን ሼር ላድርጋችሁ። ቆሮንቶስ ቤተክርስቲያን ናቹራሊ ማለት ነው። ቤተክርስቲያን የአዲስ ኪዳን አብያተ ክርስቲያናት ባህሪ ብትመለከቷቸው በዛ በአዲስ ኪዳን ማህበር ውስጥ ያሉ ቅዱሳን ለምሳሌ በኤፌሶን በሉት በገላትያ በሉት በቆሮንቶስ ያሉ ሰዎች የሚመጡበት ማህበረሰብ ከሚመጡበት የቸርች ኮሚዩኒቲ ቸርቿን እግዚአብሔር የመሰረተበት ኮሚዩኒቲ ውስጥ ያለ ነገር ያለ ባህሪያቸው አፌክት ያደርጋል። ብዙ ጊዜ የቸርች ታሪክ እንደዛ ነው። ለምሳሌ የኢትዮጵያ ቤተክርስቲያን ባህሪ ከኢትዮጵያውያን ጋር የሚገናኝ ቤተክርስቲያን ስላቸው አጥቢያ ቤተክርስቲያናት ለማለት ነው። የቆሮንቶስ ከቆሮንቶስ ጋር፣ የገላትያ ከገላትያ ጋር ቸርች ብዙ ጊዜ ምን ትመስላለች? የምትኖርበትን ኢንቫይሮንመንት ትመስላለች። ምክንያቱም እዛ ሰዎች ከዛ ስለሚመጡ። ስለዚህ ቻሌንጇ፣ በረከቶቿ፣ ትሩፋቶቿ ሁሉ ከሎኬሽን ከሚኖሩበት ጂኦግራፊካል ሎኬሽን ከእንደዚህ አይነት ነገር ጋር ይያያዛል። ከባክግራውንዳቸው ጋር ይያያዛል። ከነበሩበት የቀድሞ ህይወታቸው ጋር ይያያዛል። ከመጡበት የማህበረሰብ ስታይል ላይፍ ስታይል ጋር ይያያዛል። የቤተክርስቲያን መልክ አጥቢያዊ አብያተ ክርስቲያናት እንደዚህ አይነት መልክ አላቸው። ስለዚህ በቅዱሳት መጽሐፍት ውስጥ በተለይ በአዲስ ኪዳን የቅዱሳት መጽሐፍት ውስጥ የምንመለከታቸው ቤተክርስቲያኖች ሁሉም በማለት ደረጃ ይቻላል ካሉበት የማህበረሰብ ጉዳይ ጋር ካሉበት የመጡበት ባክግራውንድ ጋር ተያይዞ የሚነሳ ምላሽ ሐዋርያቱ ለመስጠት የጻፏቸው መልእክቶች ናቸው። በእርግጥ በተወሰነ ደረጃ በፍጹም ከዛ ሁኔታ ጋር የማይገናኝ ነገር ልታዩ ትችላላችሁ። ቢሆንም በዋናነት አብያተ ክርስቲያናት ከተመሰረቱባት አካባቢ ከሚኖሩበት ከተማ ጋር የሚያመሳስላቸው ነገር አለ። ስለዚህ በቅዱሳት መጽሐፍ ጥናት ውስጥ ሁለት ነገር ላይኑን ጠብቆ እንዲሄድ እናደርጋለን። የመጀመሪያው ለተደራሲያን ይባላሉ፣ ለተጻፈላቸው ሰዎች ወይም ለቆሮንቶስ ሰዎች መጽሐፍ ቅዱስ ምንድን ነው የሚለው የጳውሎስ መልእክት በፍጹም የቆሮንቶስ ሰዎችን ያላገናዘበ ነው ብለን ማሰብ የለብን። ይቅርታ ትንሽ ጉንፋን ስላለኝ ማለት ነው። ምን ማለት ነው? የጳውሎስ መልእክት ለቆሮንቶስ ሰዎች ያላለው ሳይገባን ለአዲስ አበባ ሰዎች፣ ለሆሳና ሰዎች ወይ ለወላይታ ሰዎች ወይም ለጎንደር ሰዎች፣ ለመቀሌ ምናምን ሰዎች የሚለው ነገር በቀጥታ ወደዛ ያንገባ። የመጽሐፍ ቅዱስ ያጠናል ኔቸሩ ባህሪው ለተደራሲያኑ ሐዋርያው ሊላቸው የፈለገውን እውነት ከማግኘት ይጀምረና በዛ እውነታ ውስጥ ግን ማለት ነው በዛ ሪያሊቲ ውስጥ በዛ ባክግራውንድ ውስጥ
ጊዜ የማይገድበው ታይምለስ ትሩዝ ደግሞ አለ። በጊዜ ውስጥ እግዚአብሔር ደግሞ ቃሉ የሆነበት ምክንያት ያንን ቃል ዛሬ ለእኛ ለእናንተ የሚናገርበት እውነተኛ ደግሞ የእግዚአብሔር ሀሳብና ትምህርት ከዛ ውስጥ እናወጣለን ነው። ነገር ግን ያንን ሪስፔክት ሳናደርግ የሐዋርያው ሊጽፉ የፈለገውን ሳናስብ እንደ ማንኛውም ሌተር ነው ሐዋርያው ጳውሎስ በዚህ ጉዳይ ላይ መልስ ሲሰጥ አንደኛ ቆሮንቶስ ሲጽፍ ለቆሮንቶስ ሰዎች ነው የተጻፈላቸው። የብዙ ሰዎች ችግር መጽሐፍ ቅዱስን ያለማጥናት አንደኛው ምልክት ምንድን ነው ካላችሁ የቅዱሳት መጽሐፍትን ባክግራውንድ በቃ ትቶ ዝም ብሎ እንደፈለጉ በማውራት የቃሉን ኃይል እንዳናገኝ ያደርገናል። መልእክቱን እንዳናገኝ እግዚአብሔር በዛው ሲናገረን የሚፈልገውን ነገር እንዳናገኝ ያደርገናል። ስለዚህ በቆሮንቶስ መልእክት ውስጥ ቆሮንቶስን በተወሰነ ደረጃ በጣም ዲፕ ስተዲ ማድረግ አያስፈልግም፣ ነሰሰሪ ስላልሆነ ማለት ነው። ወይንም ካናናይዝድ ስላልሆነ ግዴታ ያንን ሁሉ እንድታውቁ እያልኳቸው አይደለም። የቆሮንቶስን ባክግራውንድ ማወቅ ግን ባይብል ስተዲ ላይ ስለነበራቸው ነገር መረዳት ግን የቤተክርስቲያን ኔቸር እንድንረዳ ያደርጋል። ይሄ በጣም ወሳኝ ነው። ቅዱሳት መጽሐፍ ጥናት ውስጥ በዋናነት የምንመለከተው አካሄድ ይሄ ነው። ሁለተኛ ይህንን ከተመለከትን በኋላ በቅዱሳት መጽሐፍት ውስጥ ያለችው ያቺ ቤተክርስቲያን ባህሪ የሚያስተምረንን እውነት ደግሞ ከኛ የህይወት እውነታ ጋር እናዛምዳለን። ከኛ ህይወት ጋር እግዚአብሔር ጊዜ ሳይገድበው ይመክረናል ማለት ነው። በቃሉ ይናገረናል ማለት ነው። ከዛ ውስጥ ደግሞ በእኛ ዘመን የሚሆንንን ለትምህርት የሚሆነውን ነገር እግዚአብሔር በቃሉ ይናገረናል። ይሄ መሰረታዊ የቅዱሳት መጽሐፍት አጥናት። ስለዚህ አንደኛ በተለይ በስነ አፈታት ህግ እንድታውቁት እንፈልገው ወንጌላውያን አማኞች ሆናችሁ አዲስ ኪዳናዊ እይታችን በጣም መዳበር አለበት። ምክንያቱም ብሉይ ኪዳንን ኢቭን የምናየው አዲስ ኪዳን ስለሆነ ማለት ነው። እኛ ከብሉይ ኪዳን የሚነሳ የስነ አፈታት መንገድም አንከተልም። የብሉይ ኪዳን ሀሳቦችን የምናይበት መጽሐፍ ቅዱሳዊ እይታ አዲስ ኪዳናዊ ስነ አፈታት ወይም በአዲስ ኪዳን መነጽር ነው የኦልድ ቴስታመንት ቴክስቶችን የምናያቸው። በመሰረታዊነት ቴክስቶቹ በቀጥታ ለኒው ቴስታመንት ቸርች በቀጥታ የተጻፉ ስላልሆኑ ሊገቡን የሚችሉት እኛ በገባን እውነት ውስጥ ሆነን ስናያቸው፣ ያ ማለት ወደኋላ ተመልሰን ታሪካዊ ባክግራውንዳቸውን አናጠራም ማለት አለም። ስለዚህ የኒው ቴስታመንት ፐርስፔክቲቭ መያዝ ይሄ አዲስ ኪዳናዊ እይታ ነው በጣም ወሳኝ። በኋላ ታዩታላችሁ። ይሄ የፖል ትምህርቶች በጣም ሲገባችሁ ነው ሬቨሌሽን ምናምን ውስጥ ዝብርቅርቅ ያለ ነገር ውስጥ የማንገባው ማለት ነው። ሰዎች ለምንድን ነው በብሉይ ኪዳን መጽሐፍት ውስጥ የተለየ ትምህርት የሚያመጡት ካላችሁ፣ እኔ ሁልጊዜ ሰው የአዲስ ኪዳን ትምህርት ጤነኛ የስነ መለኮት በአዲስ ኪዳን ውስጥ ያለውን የእግዚአብሔርን ሀሳብ ማለት የአዲስ ኪዳን መጽሐፍት ለማለት ያለውን ሀሳብ በቀጥታ ካልተረዳ በብሉይ ኪዳን መጽሐፍቶች ውስጥ ቀጥተኛ የመጽሐፍ ቅዱስ ትምህርትን ሊረዳ ይችላል የሚል እምነት የለንም። ስለዚህ ከዛ ግንዛቤ በመነሳት ቆሮንቶስን መርጠናል። ቆሮንቶስ በእውነተኛነት በጣም ብዙ ርዕሰ ጉዳይ የሚነካባት ቤተክርስቲያን መሆኗ ደግሞ ከኛ ዘመን ሲዝን ጋር በአጋጣሚ የሚገናኝ ማለት እግዚአብሔር በለዚህ ዘመን ከሚናገርባቸው ርዕሰ ጉዳዮች አንጻር በጣም ሰፊ ነገር የምናገኝበት መጽሐፍ ነው ቆሮንቶስ ማለት ነው። የቆሮንቶስ መልእክት ውስጥ ለውይይት የሚሆኑ ርዕሰ ጉዳዮች በብዛት እናገኛለን። መነሳት ያለባቸውን በጣም ወሳኝ ነገሮች እናነሳለን። ለቆሮንቶስ ሰዎች እግዚአብሔር የተናገረውን ነገር በደንብ እናውቃለን። ከቆሮንቶስ ሰዎች እግዚአብሔር ከተናገረው ነገር አልፎ ዛሬ ለእኔና ለእናንተ የሚናገረንን ነገር እናገኛለን። የቅዱሳት መጽሐፍትን ተምረን እናገለግላለን፣ ሌሎችን እናካፍላለን ማለት ነው። ስለዚህ በዋናነት በመግቢያ ደረጃ እንዲሁ ታሪካዊ ነገሩን ልንገራችሁ። ኮሪንት የምትባለው ከተማ በአዲስ ኪዳን የግሪክ ከተማ ነች። ባህሪዋ የከተማዋን ባህሪ በቀላሉ ለመረዳት ማለት ነው። ይቅርታ አንድ ጊዜ የጉንፋን ስላለኝ ሶፍት ነገር ይቅርታ። ቅድም እንዳልኳችሁ አካባቢዋን ትመስላለች።
ስለዚህ የባክግራውንድ ስተዲ የምናደርገው ካኖናይዝድ ሆኖ ሁሉን ነገር እንደተቀነነ ቆጥረን በእሱ እስከ መጨረሻ የምንመራ ሰዎች ለመሆን አለ። እግዚአብሔር በቃሉ ታይምለስ ትሩዝ እንዳስቀመጠ እናምናለን። በጊዜ የማይገደብ እውነታ እንዳለው ማለት ነው። ግን ደግሞ የተጻፉ መልእክት ሊገባ ይገባል ማለት ነው። ስለዚህ በዚህ እሳቤ ውስጥ ሆነን የመግቢያ ትምህርት ነው ዛሬ የሚኖረን ማለት ነው። ወንድሞች ልጆች፣ በዛ ሀሳብ የቆሮንጦስ ከተማ የምትባለው ከተማ እንደ መግቢያ ሀሳብ ነው የምነግራችሁ። ትንሽ መልኳ በጣም የሚገርም ነው። መጠንቀቅ ስላለብን ነው። ብዙ ጊዜ የቆሮንጦስን ከተማ መልክ ሰዎች ወደ አንድ ኤክስትሪም ስለሚወስዱት ነው። የቆሮንጦስ ከተማ ባህሪዋ ይኸውላችሁ፣ አመሰራረቷ የግሪክ ከተማ ብትሆንም በታሪክ ሂደት ውስጥ ግን የቆሮንጦስ ከተማ ምን ሆናለች መሰላችሁ? የሮማንስ ከተማ ሆናለች። የሮማውያን ከተማ ሆናለች። የግሪኮች ከተማ አሁንም ግሪክ ውስጥ ያለች ከተማ ብትሆን ግሪካውያን ቢሆኑ ማህበረሰቡ ፊሎዞፊካል ነገር አላት። አት ዘ ሴም ታይምስ የሮማን ለምሳሌ የግሪኮች መገለጫ የሆኑ ነገሮች አሏት። አት ዘ ሴም ታይም ደግሞ ሮማንስ ኮንከር ስላደረጉ የሮማን ኮሎኒ ስለነበረች የሮምም ትልቅ ከተማ ስለነበረች አንደኛ ጂኦፖለቲካሊ በማርኬት በምናምን ወሳኝ ቦታ ላይ ስለነበረች ዌስቱንና ኢስት ሳይዱን ማገናኘት የነበራት ፖርት የነበራት ትልቅ የንግድ ከተማ ስለነበረች ለብዙ ዘመን ተትታ የነበረች በጦርነት ፈራርሳ የነበረች ከተማ ብትሆንም ከግሪኮች በኋላ መትተው ግን በቃ አፍርሳችሁ ጥላችኋት የምትሄዱት ከተማ አይደለም። ሪቢውልድ ደግሞ የተደረገች በዚህ ሪቢውልድ ፕሮሰስ ውስጥ የሮማን ከተማ ነች። ሮማዊነት የሮም ሮማንስን ስናስብ ይሄ የአምልኮዎች ምናምን አሉ። ይሄ ጋደ እንትኖች ምንድን ነው የሚባለው? ሰውን ማምለክ ሮማዊ ወደ ግሪኮች ስትመጡ ፍልስፍና እውቀት ላይ ፎከስ ያደረገ ነው። ስለዚህ የቆሮንጦስ ከተማ አንዳንድ ሰዎች ሲምፕል ዝም ብላ የግሪክ ፍልስፍና ውስጥ የተወጨቀች የግሪክ ቲንኪንግ ብቻ ያለባት አይነት ከተማ አድርገን እንዳናስብ ብዙ ጊዜ እንደዛ ተደርጎ ሲሰበክ ሲነገር ስለምንሰማ ማለት ነው። እንደዛ ብቻ አይደለችም። ልክ ነው፣ እንደዛ ማሰብ ልክ ነው። ግን ምን ሆናለች? ሁሉም የገባባት ከተማ ሆናለች። ስለዚህ ፖል ስትመሰረት ከተማ አይሁዶች ሊኖሩ አሉባት፣ የግሪክ ፊሎዞፈርስ አሉባት። እንዳልኳችሁ ቸርች ምን ትመስላለች? አካባቢዋ ትመስላለች። ስለዚህ እነዚህ ሰዎች የመጡባት ናቸው። የግሪኮች ማይንድ ሴት ታገኛላችሁ። አምልኳዊ የሆነው የሮማንስ ይሄ አማልክት ላይ ፎከስ ያደረገው የሮማንስ ማይንድ ሴት አለ። ቋንቋቸው ግሪክኛ ነው ምናምን እንደዚህ አይነት ነገር ስለነበራት ከተማዋ ሃይሊ ሲቪላይዝድ እንደው ሜልቲንግ ፖት አይነት ሰዎች ገብተው በቆሮንጦስ ባህሪ የሚዋጡባት ከተማ ነች። ቆሮንጦስ ምትውጥ ሌላ አዲስ ነገር የራሷ የሆነ ምንድን ነው የሚባለው ሶሻል ፋብሪክ ያላት ነች። የራሷ የሆነ የማህበረሰብ መልክ ያላት ነች ቆሮንጦስ ማለት ነው። አመሰራረቱን ትንሽ ነገራችሁ። ይህን ካልኩ በኋላ ወንድሞች ዌልካም፣ የብዬ ዌልካም፣ አጋፔ ሁላችሁንም በድጋሚ ዌልካም እላችኋለሁ። እየተናገርኩ ስለ ቀጥሎ እድል ይሰጣል። አመሰራረቷን ስትመለከቱ በቀጥታ የቆሮንጦስ ቤተክርስቲያን አመሰራረት የሚያሳየን የሐዋርያት ሥራ ምዕራፍ 18 ነው። የሐዋርያው ጳውሎስ ሁለተኛው ጉዞ ብሎ የሚባለው ነው። ከ49 ዓመተ ምህረት እስከ 52 ዓመተ ምህረት ድረስ የተደረገው ጠቅላላ ጉዞ ከቆሮንጦስ በኋላ ይመለስና ከአንቲዮክ ተነስቶ ተመልሶ የሚያደርገው ሶስተኛው ሐዋርያዊ ጉዞ አለ። ከዛ በፊት የተደረገ ጉዞ ነው። እንግዲህ ምስረታዋን ስትመለከቱ ሐዋርያው ጳውሎስ በሐዋርያት ምዕራፍ 18 ላይ በግልጽ ሐዋርያው ጳውሎስ ወደ ከተማዋ እንዴት እንደገባ፣ እንዴት እንደተመሰረተች፣ ምን አይነት መልክ እንደነበራት በቅዱሳት መጽሐፍት ታያላችሁ። ስለዚህ በአዲሱ መደበኛ ትርጉም የሐዋርያት ሥራ ምዕራፍ 18ን ላንብብ አመሰራረቷን ትንሽ እንድንመለከት። ከዚህ በኋላ ጳውሎስ ከአቴና ተነስቶ ወደ ቆሮንጦስ ሄደ። በዚያም ብቻውን ነው የሚገባው። ደግሞ የሚገርማችሁ ጢሞቴዎስ ሌሎች ወንድሞችን እዛ አቴንስ ትቶ አሪዮስፋጎስ ምናምን የሚለው ታሪክ ሲያልቅ ማለት ነው። ከዛ ወጥቶ ወደ ኮሪንት ሲገባ ብቻውን ነው። በዚያም የጳንጦስ ተወላጅ የሆነው አቂላ የተባለ አይሁዳዊ ያገኘ። እርሱም በአይሁድ ሁሉ ከሮም እንዲወጡ አቅላዲዮስ ባዘዘው መሰረት ከሚስቱ ከጵርስቅላ ጋር በቅርብ ጊዜ ከሮም
ከኢጣሊቅ የመጣ ነበረ። ሰው ከጣሊያን ወደ ከመጣው ሰው አቂላና ፕርስቂላ የሚባሉ ሰዎችን ያገኛቸው፣ ጆይን አረገ። ጳውሎስ ላያቸው ወደ እነርሱ ሄደ። እነርሱም ድንኳን ሰፊ ስለነበሩ ከእነርሱ ጋር ተቀምጦ በተመሳሳይ ስራ ተሰማራ። አሜዚንግ ኢቫንጀሊዝም። ኮረንት ገባ፣ ድንኳን ሰፊ የሆኑ ባልና ሚስቶችን አገኘ። ጳውሎስ ከእነሱ ጋር ጆይን አደረገ፣ መኖር ጀመረ። ድንኳኑን እየሰፋ መኖር ጀመረ ማለት ነው። በየሰንበቱም ከአይሁድና ከግሪክ ሰዎች ጋር በየምኩራብ ውስጥ እየተነጋገረ ሊያሳምናቸው ይጥር ነበር። እነዚህ ወርዶች በኋላ ጥናቱ ላይ ሰፊ ነገሮች ያነሳሉ የሚል ግምት አለ። ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ በስብከት እየተጋ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ ይመሰክር ነበር። ነገር ግን በተቃወሙትና በሰደቡት ጊዜ ልብሱን አራግፎ ደማችሁ በራሳችሁ ላይ ይሁን፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ ሄዳለሁ አላቸው። ከዚያም ወጥቶ ቲቶስ ኢዮስጦስ ወደ ተባለው እግዚአብሔርን ወደሚያመልክ ሰው ቤት ሄደ። የዚያም ሰው ቤት በምኩራብ አጠገብ ነበረ። የምኩራብ አለቃ የነበረው ቀርስጶስ ከቤተሰቦቹ ሁሉ ጋር በጌታ አመነ። ጳውሎስም ሲናገር የሰሙ ብዙ የቆሮንቶስ ሰዎች አምነው ተጠመቁ። ስለዚህ አመሰራረቷ ባጭሩ ጳውሎስ ወደ ኮሪንት ገባ፣ ቆየ። ትንሽ እዛ ከቆየ በኋላ ቃል መስበክ ጀመረ። አይሁዶች ነው አሉት። ወጣና ወደ አሕዛብ ሄዳለሁ አለ። አሕዛብ ጋር ሄዶ አገለገለ። እንግዲህ እዚህ ጋር ጳውሎስ ፉሊ አሕዛብ ጋር ገብቷል ማለት አይደለም። ይህንን እንድታስቡ ያስፈልጋል። አንዳንድ ሰዎች እንደዚህ ስለሚረዱት ነው። ስፔሲፊካሊ ፎር ዘ ቸርች ኦፍ ኮሪንት ነው፣ በቆሮንቶስ ነው ይህንን ያደረገው። ምክንያቱም ተመልሶ ወደ አሕዛቦች ወደ አይሁዶች ተመልሶ ሲመጣ ታያላችሁ። የሜጀር ስነ መለኮት ቢልድ ያደረጉ ሰዎች ስላሉ ነው በዚህ ሀሳብ ላይ ዝም ብዬ አንስቼም አልፈው። ስለዚህ መሰረታት። ጌታም ሌሊት በራእይ ጳውሎስን እንዲህ አለው፣ አትፍራ፣ ተናገር፣ ዝምም አትበል፣ እኔም ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳ አይችልም። በዚች ከተማ ብዙ ሰዎች አሉኝና። ስለዚህ ጳውሎስ ምን ሆነ? አለ ፍርሃት እንዲናገር ሆነ ማለት ነው። በዚህ ሁኔታ ነው የተመሰረተው። ያው ረጅም ስለሆነ ቁጭ ብዬ እንትንን ሳለብላችሁ ጊዜያችሁን እንትን እንዳይሰማ ምዕራፍ 18ን በማንበብ የቆሮንቶስ ከተማ አመሰራረት እንመለከታለን። ከዛ 18 ወር ከቆየ በኋላ ይወጣል። አጵሎስ ይመጣል። አጵሎስን እነዚህ አቂላና ፕርስቂላ ያቀኑትና ወደ እውነተኛ መንገድ ይመሩታል። ማለት ሞር ኢንላይትን ያደርጉታል። የእግዚአብሔርን መንግስት ነገር የበለጠ ያስተምሩታል። ከዛ የተነሳ አጵሎስ ደግሞ እዛ ይቆያል። እነዚህ ፋክቹዋል ሪያሊቲዎች የሚያመጡት ነገር አለ። ስለዚህ እነዚህን እውነታዎች ይዘን የቆሮንቶስ ቤተክርስቲያን በመሰረታዊነት ምን አይነት ከተማ ነበረች የሚለው እንዳልኳችሁ በጣም የቆሮንቶስ ሴት ማለት ከባድ ነው። ኢሞራል ሴት አንዲትን ሴት ኮሪንቲያንስ ገርል ከተባለች ከባድ ነው። እንትን ነው ይሄ ኢሞራሊቲ ያለበት የወደቀ ነገር ያለበት ከተማ ነው። ዓለማዊነት ያለበት የወደቀ ስላችሁ ካርናሊቲ በጣም ያለበት ከዛ ውስጥ ተጠርተው የወጡ ሰዎች ናቸው። ይቅርታ ስልክ ገብቶብኝ ነውና ከዛ ውስጥ ተጠርተው የወጡ ሰዎች ናቸውና ጳውሎስ በቆሮንቶስ መጽሐፍ ውስጥ ቻሌንጅ የሚያደርጋቸውን ሪያሊቲ እያየን ስንሄድ የሚደንቃቸው ምን መሰላችሁ? በክርስቶስ ኢየሱስ ሆነን የእግዚአብሔርን ሕይወት መኖር አንችልም የምንልበት ኢንቫይሮንመንት አለመኖሩን ነው የምትረዱት። ይህንን ነው የመጨረሻ የዚህ ጥናት ዓላማ። ሰዎች በቆሮንቶስ ውስጥ በእግዚአብሔር መልክ እንዲኖሩ ሐዋርያው ያስተማረበትን እውነታ ስትመለከቱ በየትኛውም የህይወት ሰይጣን ዙፋን ባለበት ከተማ እንኳን ብትሆኑ ነው ምላችሁ ማለት ነው። የቆሮንቶስ መልእክት የሚገባችሁ የእግዚአብሔርን ሕይወት ክርስቲያኖች መኖር እንደሚችሉ አፈርም የሚያደርግላችሁ መጽሐፍ። ለዛ ነው እኔ ቆሮንቶስን ስሰብክ ደስ ብሎኝ የምሰብከው። እግዚአብሔር በየትኛውም ዘመን በጸጋ ሰዎች ሊኖሩ እንደሚችሉ ሊያስረዳ የሚችል እውነታ ያለበት መጽሐፍ ነው። ስታንዳርዱ ዝቅ የማይደረግበት ዋቴቨር ሲዝን ላይ ልንሆን እንችላለን። የኛ ሲዝን ማለት ነው። አሁን ያለንበት መንፈሳዊ ሲዝን ምንም ሊሆን ይችላል። ነገር ግን የእግዚአብሔር ጥያቄ የእግዚአብሔር ከኛ የሚፈልገው የህይወት ደረጃ የተጠራንበት መጠራት ልክ ግን በምንኖርበት ማህበረሰብ ከወጣንበት ማህበረሰብ እሴት ጋር ተያይዞ የሚስተካከል ማስተካከያ የሚደረግለት እውነታ እንደሌለ የምንረዳበት መጽሐፍ። ስለዚህ መጽሐፉ በጣም የሚገርም የኛን ህይወት ቻሌንጅ ያደረገው አብዛኛው ነገር አሁን ካለነው የህይወታችን በተለይ በዓለም ደረጃ ካለው የመንፈሳዊ ቅዝቃዜ ሀገራችን ላይ ካለው የመንፈሳዊ ቅዝቃዜ አንጻር ተመሳሳይ ሊመስላችሁ ሁሉ ይችላል።
በዛ ሁሉ ውስጥ ግን ኮምፕሮማይዝ ሳናደርግ የክርስቶስን ህይወት መኖር እንዴት እንደምንችል ሊያሳይ የሚችል መጽሐፍ መሆኑን ሳስብ በጣም ደስ ይለናል። የእግዚአብሔር ምክር፣ የእግዚአብሔር ሀሳብ በየትኛውም ሁኔታ የጸና መሆኑን የምናይበት ነው። አከፋፈሉን በአጭሩ ለማሳየት 16 ምዕራፍ አለው። ከ16ቱ ምዕራፍ ውስጥ ከምዕራፍ 1 እስከ ምዕራፍ 4 ያዙ፣ የምትይዙ ሰዎች በደንብ ይዩት። በአንድ ርዕሰ ጉዳይ ላይ የተሰጠ በጣም ብዙ በሆነ ሰፊ በሆነ ሁኔታ የምንመልስበት በአንድ ዲቪዥን ዩኒቲ ኢን ክራይስት ኤንድ የሰው ልጅ ኩራት የሂማን ፕራይድ እና በክርስቶስ ኢየሱስ ያለን አንድነት እያነጻጸርን ስለ አንድ ርዕሰ ጉዳይ እግዚአብሔር በብዙ መንገድ የተናገረበት ሁኔታ ስለ አንድ ርዕሰ ጉዳይ እግዚአብሔር በብዙ መንገድ የተናገረ። ስለዚህ የመጀመሪያው የጥናታችን ማዕከል የሚሆነው our first team ማለት ነው within this weeks እግዚአብሔር ቢረዳንና ጌታ ፈቅዶ በህይወት ብንኖር የምናጠናው ነገር ዋና የሚሆነው ዩኒቲ ኢን ክራይስት። እንዴት ነው ቤተክርስቲያን ጳውሎስ የቆሮንቶስ ሰዎችን ቻሌንጅ ያደረገበትን ነገር እዚህ እያመጣን ራሳችንን በእግዚአብሔር ቃል ብርሃን እናይበታለን ማለት ነው። የምዕራፍ 1 እስከ ምዕራፍ 4 ያለው ሐሳብ ይህንን ያሳያል። በዚህ ውስጥ ጳውሎስ የሚመልስላቸው መሰረታዊ ነገሮች ብዬ ያስቀመጥኳቸው፣ አንደኛ የመስቀሉን ዊዝደም ኦፍ ዘ ክሮስ ይነግራቸዋል። ሁለተኛ የሂውማን ዊዝደም የሰው ጥበብና የመንፈሳዊ ጥበብ ምን እንደሚመስል ይነግራቸዋል። የእግዚአብሔር ሰራተኛ እንደሆኑ ይነግራቸውና ቤተክርስቲያን የእግዚአብሔር መሆኗን ይነግራቸው። ይሄ በየክፍሉ ስንገባ የቆሮንቶስ ሰዎችን ማይንድ ሴት ይሄ አስተሳሰባቸውን እያየን ስለምናያቸው ይገቡናል። እርሱን ነው የምነግራቸው። በመጨረሻ ሐዋርያዊ ስልጣን ስል ክፍሉ ላይ በደንብ ስንደርስ እናያለን። ጳውሎስ አባት ነኝ ይላቸዋል። ብዙ ጊዜ ሐዋርያዊ አባትነቱን ይናገራል። አባት ማለት ፖል አይ ኬር ቢብሊካሊ አባት የሚለው ሐሳብ ሞር ኬር አረጋለሁ ማለት ነው እንጂ አይ ሃቭ ሞር ኦቶሪቲ ማለት አይደለም። አሁን በዚህ ዘመን እንደሚባለው እኔ አባታችሁ ነኝ ሲል ሐዋርያው ጳውሎስ አንተ ልጅ ነህ ምናምን አሁን የሚያደርጉት አይነት አይደለም። እሱ በደንብ እናያለን። አይ ሃም ሞር ኬርፉል፣ በቃ ለእናንተ እኔ የበለጠ እጠነቀቃለሁ። ያብዛት ዘ ኔቸር ኦፍ ፋዘር ማለት የአባት ባህሪ ልጆቹን ሞር ኬር ያደርጋል እና እኔ ከሌሎች ይልቅ ኬር ያደርግላቸዋለሁ የሚለውን ለማሳየት አፖስቶሊክ ኦቶሪቲው ኬሪንግ በሆነ መልኩ እንዴት አድርጎ ወደ ራሱ እንደሚመልሳቸው የምናይበት እውነታ ነው። ከምዕራፍ 5 እስከ ምዕራፍ 7 ስለ ቅድስና እና አካላዊ ፊዚካል ሴክሹዋል ኢሞራሊቲ ምናምን ያመጣውን ጣጣ የምናይበት እዚህ ክፍል ላይ በጣም መሰረታዊ ነገሮች እናያለን ወገኖች። እዚህ ክፍል ላይ የምናያቸው ቅድስና፣ ሴክሹዋል ኢሞራሊቲ፣ አካል እንደ ቤተ መቅደስ፣ ጋብቻ፣ ያላገባ፣ ፍቺ የሚባሉ ነገሮች እነዚህ ነገሮች እንመለከታለን። እነዚህ ነገሮች አድሚኒስተር እንዴት እንዳደረጋቸው ይላቸው። አንዳንድ ሲኖች ኃጢአት ናቸው፣ አንዳንድ ሲኖች ይወገዛሉ፣ አንዳንድ ሲኖች ደግሞ እናስተዳድራቸው። ማስተዳደር ማለት ምን መሰላችሁ? የሚከሰቱበት ሁኔታ ቦታው ላይ በደንብ ስደርሱ ይላቸው የሚከሰቱበት ሁኔታ ፍቺ የሚባለው ትንሽ ልንገራችሁ ወደፊት በደስለም በአንድ ሰው ብቻ ምክንያት ሊከሰት የሚችል አይደለም። አንደኛው ቪክቲም ሊኖር ይችላል፣ አንደኛው እንደዚህ፣ አንደኛው ጥሎ ሊጠፋ ይችላል። እንደዚህ አይነት ነገሮችን ቸርች እንደ ክርስቲያን ሲንነቱን መካድ እግዚአብሔር እንዳልተበደለ ምናምን አይደለም ሐዋርያው ጳውሎስ ያደረገ። በዚህ ይሄንን ግን ማኔጅ እንዴት ነው የምናደርገው? እንደዚህ አይነት ፕሮብሌሞችን እንዴት ነው ማኔጅ የምናደርገው? አንዳንድ ሲኖችን ደግሞ ኮምፕሊትሊ ማኔጅ አይደረጉ ሰዎችን እንትን አንልበትም። ምዕራፍ 5 ላይ ታዩታላችሁ። ማኔጅ ስላችሁ ሲሪየስነሳቸው ኬርፉል ሆነን ምናምን ሳይሆን ሞር ኮንግሪጌሽንን ከመጠበቅ አንጻር የምናደርጋቸው። ስለዚህ በዋናነት አሁንም ከምዕራፍ 5 እስከ ምዕራፍ 7 አንደኛ ቆሮንቶስ የሚናገረው ስለምንድን ነው? ስለ አካል፣ ስለ ሴክሹዋሊ ግንኙነት ያላቸው ኢሞራሊቲ፣ ከዚህ ጋር የተያዘ ያላገባ፣ ቅድስና ምናምን የሚባሉ ነገሮችን እንዴት ነው የእግዚአብሔር ሀሳብ በዚህ ክፍል ላይ የሚናገረው? እንዳልኳችሁ በዚህ ኮሚኒቲ ውስጥ ስታንዳርድ ምን ሳይል ዝቅ ሳይል ከ8 እስከ 10 እዚህ ጋር አንድ መጽሐፍ ምናልባት ያኔ ስትደርሱ ሪከመንድ አደርጋችኋለሁ። ክርስቲያን ኮንሽስ የሚል መጽሐፍ አለ። ይሄ የክርስቲያን ህሊና የሚባል ነገር አለ። የክርስቲያን ህሊና የምግብ ፉድ ኦፈሪንግ ለአይዶል ስለቀረበ ነው የምናወራው። ኖሌጃችንና ክርስቲያናዊ ህሊናችንን እንዴት ነው ማኔጅ የምናደርገው? ሊብሬቲያችንን ነፃነታችንን ማኔጅ እንዴት ነው የምናደርገው? ገብቷችኋል?
ነፃነታችን ሌሎችን ሰዎች እስከሚያጠፋ ድረስ የተፈቀደ ነው? የገባን ዕውቀት የሌሎችን ሰዎች ህይወት ፈተና ውስጥ አደጋ ውስጥ እስከሚጥል ድረስ መንቀሳቀስ አለብን? ከዚህ አንጻር ከምዕራፍ 8 እስከ 10 ይሄ ህይወታችን ምን መምሰል አለበት የሚለውን ለእግዚአብሔር ክብር ስለመኖር ከእስራኤል የጉዞ ታሪክ በተለይ ምዕራፍ 10 ላይ እስራኤል ከጌታ ጋር ከነበራት ግንኙነት አንጻር የሆነው ነገር ዛሬም ላለን ቅዱሳኖች እንዴት መሆን እንዳለበት የሚናገረው ከምዕራፍ 11 እስከ ምዕራፍ 11 ስርዓት፣ ፍቅር፣ መተናነጽ፣ አምልኮ፣ ጋዘሪንጎቻችን ምን መምሰል አለባቸው? በቅዱሳን ማህበር ስንሰበሰብ ምን መምሰል ነው ያለበት? የሚበልጠው ነገር ምንድን ነው? the greatest thing ጳውሎስ ከምዕራፍ 11 እስከ ምዕራፍ 14 ላይ ብቻ ዝም ብሎ ቁንጽል የሆነ እንትን የለውም። ጳውሎስ ይሄ ጊፍቶቹን መንፈሳዊ ስጦታዎችን የሚያወራበት ነው። መንፈሳዊ ስጦታዎቹን ከማስተማር በዘለለ መንፈሳዊ ስጦታዎቹ እንዴት ነው ፍሩትፉል አካሉን ፍሩትፉል ሊያደርግ የሚችለው ፍሬያማ ሊሆኑ የሚችሉበት መንገድ ምንድን ነው? ከዚህ የተነሳ መንፈሳዊ ስጦታዎችን የጌታ እራትን በተመለከተ ስለ ራስ መሸፈን ምናምን የሚሉ ሀሳቦችን እንመለከታለን። ስለ ልሳን፣ ስለ ትንቢቶች ምንድን ነው ሐዋርያው እያለ ያስተማረ የነበረው? እነዚህን ሀሳቦች በተመለከተ የቅዱሳት መጽሐፍት አስተምሮት ምንድን ነው የሚለውን ሀሳብ እንመለከታለን። በጣም በጥንቃቄ ማለት ነው። ምዕራፍ 15 በጣም የምወደው ምዕራፍ፣ ሌሎቹን አልወዳቸውን ለማለት በጣም በቃ ኢንተረስቲንግ። ይህ ምዕራፍ ስለ ትንሣኤ ሙታን ዶግማ ነው ማለት አለማመን የማይችል ይህንን አለማመን አይቻልም። ኢሴንሻል ኮር ዶክትሪን ነው። በትንሣኤ ሙታን ሳታምን በሆነ ጉዳይ ተስማምተ እንደምትለው አይደለም። ትንሣኤ ሙታን ራሱ ምን አይነት ነው በሚለው ሁሉ ልትለያይ ትችላለህ። ለምሳሌ እኛ አካላዊ ትንሣኤ ሙታን እናምናለን። አሁን ጆሆቫ ዊትነሶች ጋር ብትሄዱ አካላዊ ትንሣኤ ሙታን አያምኑ። ክራይስትም አካላዊ ትንሣኤ ሙታን አድርገዋል ብሎ አይሉ። ስፒሪቹዋሊ ነው የተነሳው። ቦድሊ ሪዘሬክሽን አያምኑ። ቦድሊ ሪዘሬክሽን እናምናለን። ለምንድን ነው ቦድሊ መሆኑ ኢሴንሻልነቱ የሚለውንም አብረን እናያለን። ስለዚህ ትንሣኤ ሙታንን ክርስቶስ በትንሣኤ ሙታን በመነሳቱ ምንድነው የተፈጠረው? የትንሣኤ አካል ባህሪስ ፕሮፐርቲ ይሆናል። ባህሪው የትንሣኤ አካል ባህሪ ምን ይመስላል የሚለውንም አንደኛ ቆሮንቶስ ምዕራፍ 15 በደንብ ይነግረናል። ምዕራፍ 16 የመጨረሻው ትእዛዝ የሚሰጥበት ነው። ለቅዱሳን ሁሉ የሚደረግ መዋጮ አለ። ይሄ ሂስቶሪካል ፋክት አለ። እሱንም በተወሰነ ደረጃ እናያለን። ምን ማለት ነው? የእግዚአብሔር መንፈስ በጣም ከሰራቸው አስደናቂ ነገሮች አንዱ በቤተክርስቲያን ታሪክ የቸርች ኮሌክሽን ነው። ይሄ ገንዘብ የመሰብሰብ ሂደቱ የመንፈስ ቅዱስ አሜዚንግ ወርክ ነው ለኔ ማለት ነው። ለኔ ብቻ ሳይሆን መጽሐፍ ቅዱስ ያውናታ ምን ማለት ነው? በጣም ስፒሪቹዋሊ በጣም ሪች የነበሩ ቸርቾች ፋይናንሻሊ ከሌሎች ቸርቾች ይረዳሉ። ስፒሪቹዋሊ እነዛ ደግሞ ስፒሪቹዋሊ ይረዳሉ። በዚህ የቤተክርስቲያንን ዩኒቲ እንዴት እንደጠበቀ ማለት በአሕዛብና በአይሁድ ለምሳሌ አይሁዶች ገላትያ ላይ ስትመለከቱ ለጳውሎስ ምን ይለዋል? ወንጌላቸውን ሁሉ ከነገሩት በኋላ ቀኝ እጃቸውን ከሰጡት በኋላ ድሆችን እንዲያስብ ነገሩት። ድሆችን አስበው አሉት እነ ጴጥሮስና ዮሐንስ አማድ መስለው የሚታዩት ሐዋርያት። ምን ማለት እንደሆነ ታውቃላችሁ? በኢየሩሳሌም የነበረው ድርቅ ክሮኒክ የነበረ ፕሮብሌም በመጀመሪያው ቤተክርስቲያን ምክንያት ሄደው የቀሩ ሰዎች አሉ። ጌታ ኢየሱስ ክርስቶስ ይመጣል ብለው እዛ ቀርተው ምግቡ ሰው አንድ ላይ ሁሉ እያደረገ መብላት ጀምሮ ነበር። በቃ ልክ ኒው ቴስታመንት ቸርች መንፈስ ቅዱስ ወረደ፣ እዛው ቀሩ፣ አንድ ላይ ተሰበሰቡ። በቃ እንወጣም አሉ። አብዛኛው ሄለኒስቲክ ጁዎች ናቸው። ስለዚህ በምግብ ጉዳይ ራሱ ተጣልቶ ነበር። ከዚህ የተነሳ ከነዚህ ከግሪክ ሀገር የመጡ አይሁዳውያንን ዲያቆናት መርጠው ከነሱ ስፔሲፊካሊ መርጠው በኢየሩሳሌም የነበሩ አይሁድ ክርስቲያኖች ተቀብለዋቸው እየኖሩ ነበር። መጨረሻ ላይ መከራ ስደት መጡ፣ ተበተኑ። አጋቦስ ትንቢት ተናገረ። ከተናገረ በኋላ ረሃብ፣ ድርቅ መጥቷል። ክሮኒክ ፕሮብሌም ያለባት ቤተክርስቲያኖች አዘሴም ታይም ደግሞ አማዲ መስሉ ትልልቅ ሐዋርያት የወጡባት ለዓለም ከኢየሩሳሌም ተነስተው ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? እስከ ዓለም ዳርቻ የተባለው መነሻ የወንጌል ኪንግደም ኦፍ ጋድ ወይም የእግዚአብሔር አገዛዝ በቤተክርስቲያን በኩል የጀመረባት ደግሞ ቤተክርስቲያን እና ፖልን ምን ይሉታል? ሐዋርያው ጴጥሮስና ጳውሎስ እና ሐዋርያው ጴጥሮስና ዮሐንስ ሁሉም በቃ አገልግሎቱን ከተቀበሉ በኋላ ድሆችን አስብ ይሉታል። ድሆችን አስብ ማለት በሚኒስትሪ ውስጥ ከሚያደርጋቸው ነገሮች አንዱ ምንድን ነው? ከአሕዛብ አብያተ ክርስቲያናት
ገንዘቦችን ኮሌክት በማድረግ ያንን የሰበሰባቸውን ገንዘብ ወደ ኢየሩሳሌም ላሉ አይሁድ ቸርቾች ይሰጣል። ለአይሁድ ቸርቾቹ ሚኒንግ አለ። it strengthens, it unites the whole church, the body of Christ አንድ የሚያደርግ እግዚአብሔር እንዲያደረገበት ነገር አሜዚንግ ወርክ መንፈስ ቅዱስ። ይሄ ዝም ብሎ ስለ ህንፃ ግንባታ አይደለም ማወራችሁ። አሜዚንግሊ ቤተክርስቲያን ወርልድ ዋይድ አንድ የሆነችበት በትምህርት በተግባር አንድ የሆነችበት። ስለዚህ ጳውሎስ ይህንን የተሰጠውን ተልእኮ ወይንም ከሐዋርያቱ የተቀበለውን ለቅዱሳን የሚደረግ ማሰባሰብን ያደረገበት ትራቨል ፕላኑን የነገራቸው ሁሉም ነገሩን የነገረበት የመጨረሻው ምዕራፍ አንደኛ ቆሮንቶስ ምዕራፍ 16 የሚተው ነገር የለም ማለት ነው። እነዚህ ነገሮች ሁሉ ተያይዘው አንዲቷን የክርስቶስን ቤተክርስቲያን እንዴት እንደሚሰሩ እንመለከታለን። አንደኞቹ እጅግ ኢንሪችድ የሆኑ በሀብት በጸጋ በብዙ ልምምድ የቆሮንቶስ ሰዎች በነገራችን ላይ ዊልሲ ቻፕተር 1 ምዕራፍ 1 ላይ ነው። ኢትስ ኖት ኦንሊ ግሬስ ሲላቸው ፖል አክቹዋሊ ባይብልም ነው። ግሬስ ብላችሁ ስታስቡ ከመንፈሳዊ የትንቢት የልሳን ስጦታ ሁሉ ባለፈ አስቡ። በጣም ኢንሪችድ ናቸው ኖሌጅ ማለት ነው። እንደዛ ነው ጳውሎስ የሚያስበው እና ያ እንዳያስታበያቸው ነው የሚነግራቸው። ኢንሪችመንታቸው የነበራቸው መንፈሳዊ ይሄ የእውቀት ደረጃ ስፒሪቹዋሊ የተሰጣቸው ቢሆንም በመንፈስ ቅዱስ የተሰጣቸው ቢሆንም ናቹራሊ ግን ማለት ነው ናቹራሊ ኮሚዩኒቲው ኢላይት እንዲሆነ ነው የነቃ ዘመናዊ የሚባለው የትልቅ ሜትሮፖሊታን ሲቲ ልጅ ቆሮንቶስ። ስለዚህ ፖል እንዴት አድርጎ እንደሚያስተካክላቸው በእግዚአብሔር ጸጋ መንፈስ ቅዱስ እንዴት በጳውሎስ በኩል እንደሰራና ዛሬም that same spirit ማለት ነው that same spirit ያው መንፈስ ዛሬም በቃሉ እኛን የሚናገርበት የሚሆነው የጥናታችን የመጽሐፍ ቅዱስ ጥናታችን ጊዜ ማለት ነው እንጂ ሌላ አይሆንም። ስለዚህ የመጀመሪያው ምዕራፍ ሐሳብ ይሄ እንድትይዙት ፈልገው የመግቢያውን ሐሳብ ብዙ ተናግሬያለሁ። የመጀመሪያውን ሐሳብ ብቻ ልናገር ትንሽ። የመጀመሪያው ከምዕራፍ 1 ቁጥር 10 እስከ ምዕራፍ 4 ቁጥር 21 የምንመለከተው ዲቪዥን ነው። ምንድነው ዲቪዥኑ? ምን አይነት ነው የሚለው ዲቴል በደንብ እናያለን። ግን በዋናነት በመካከላቸው የነበረ መከፋፈል፣ ያንን መከፋፈል በተመለከተ ሐዋርያው ጳውሎስ ሞስት ፕሮባብሊ 4 ወይ 3 ነገሮችን ያነሳል። አንደኛ ኮሊንጋቸውን ያነሳል። ሁለተኛ የተጠሩበት የወንጌሉን ባህሪ ያነሳል። ወንጌል ናቹራሊ እዚህ ውስጥ አሁን ዜድ አለ፣ የተመረጠች አለች፣ ኤቢ አለ። የወንጌል ኔቸር እኔ ከዜድ የተሻልኩ ነኝ እንድል የሚያደርገኝ አይደል፣ እንድከፋፈል ማለት ነው። ስፔሲፊክ የሆነ ቤስት ነገር ላለን ሰዎች መጥቶ አይደለም ወንጌል ሲያድነን እግዚአብሔር ያዳነ። ጳውሎስ ያንን ነው አንደኛው የሚሞግታቸው። ኔቸሩ ለአሪፍ ሰዎች ቢሰጥ ኖሮ ለቆሮንቶስ ምዕመን ሜምበሮች አይሆንም ነበር። አሉ በጣም ኖብል የሆኑ የተከበሩ፣ መጠራታችሁን ተመልከቱ ይላቸዋል። ማለት ወንጌል በጣም በልቀት ሊቅ የዚህ ዓለም መርማሪ የት አለ ይላል። የዚህ ዓለም ሊቅስ የት አለ? እግዚአብሔር የዚህን ዓለም እውቀት ከንቱ አላደረገም። ምን ይላል? እውቀታቸው መዳናቸው በክርስቶስ የመሆናቸው ሪያሊቲ ምንም እንኳን እነሱ ያሉበትን እውነታ የፈለገ ቢሆንም ከእሱ ጋር የተገናኘ አይደለም። የወንጌል ኔቸር ቡስት የምናደርግበት አይደለም። ለመከፈል የአጵሎስ ነው የጳውሎስ ነው የሚሉበት ባክግራውንድ አላቸው። ተፈጥሯቸው ውስጥ አለ። ሬቶሪክን የሚረዱ የበለጠ እንትና ያስተምራል የሚል ይሄ የሙግት ውስጥ ያለ ማህበረሰብ ነው። በነገራችን ላይ ያላችሁ አንዳንድ ማህበረሰብ ፍቅርን በሰላም መኖርን ቅድሚያ ይሰጣል አይደል? ለምሳሌ አንዳንድ ማህበረሰብ ስነ ልቦናው ራሱ በቃስ ፍቅር ሰላም ምናምን የሚል ማህበረሰብ አለ። የቆሮንቶስ ሰዎች እንደዛ አይደሉ። የቆሮንቶስ ሰዎች ፍሪደም ነው ሀሳባቸው፣ ፍቅር አይደለም ያስቡት። ማለት ፍሪደም ሃይ ፕራዮሪቲ ያለው፣ ኖሌጅ ሃይ ፕራዮሪቲ ያለው ምን ማለት መሰላችሁ? በፍቅር ከሚኖሩ በነፃነት ቢሞቱ የሚሻላቸው አይነት ለነፃነት ቢሞት የሚባል አይነት ማይንድ ሴት ያለው ማህበረሰብ ነው። የእውቀት ምናምን ነው። ማንም ዝም ብሎ መጥቶ እንደፈለገ እንትን አይላቸው። ገብታችኋል? ይሄ ሃርመኒ ናል። ስለዚህ ፖል ምን ያደርጋቸዋል መሰላችሁ? ያንን ነገር ለማስጣል አይደለም። ግሬት ነው ኢትስ ቱ ቢ ሊበሬትድ ኢትስ ጉድ። ነፃ መሆን ጥሩ ነው። የፈለግነውን ማድረጋችን ነፃነት፣ ፍሪደም ሞር ኦፍ የዌስተርን ላይ የምታዩት ላይፍ ማለት ነው። ነገር ግን እሱ ብቻ ሳይሆን ላቭ ደግሞ የሚባል ነገር አለ። ሊቪንግ ፎር አዘርስ ደግሞ የሚባል ነገር አለ። መብት ብቻ አይደለም ያለው የሚለውን ነገር የሚያሳይበት መጽሐፍ እና ኔቸራቸው በጣም አሜዚንግ ነው እና ምዕራፍ 1 እስከ ምዕራፍ 4 ባለው የምናያቸው 3 ነገሮች ተናግረው ወደ ወንድሞች ይሄዳሉ። አንደኛ
የወንጌሉ ባህሪ አይፈቅድልንም። ሁለተኛ አጠራራችን አይፈቅድልንም። ሶስተኛ ጳውሎስ ራሱ የገባበት መንገድና የአገልጋዮች ኔቸር አይፈቅድም ሰዎች እንድንከፋፈል። አንደኛ አገልጋዮች አንደኛው የሚያጠጣ ነው፣ አንደኛው ምን የሚል ነው የሚተክል ነው። የሚያሳድግ ግን ማን ነው? እግዚአብሔር ነው። አገልጋዮች በመከፋፈላቸው ቢኮዝ ኦፍ ዴር ቮኬሽን ማለት ነው በተሰጣቸው ስራ የተከፋፈሉ መሆናቸው አንዱ የኔ ነው አንዱ የኛ ነው የሚያስብል ነገር እንደሌለ በራሱ ራሱን ዊትነስ እሱንና አጵሎስን እንደ ምክንያት አድርጎ ያቀርባል። የወንጌሉን ባህሪ ይነግራቸዋል፣ አጠራራቸውን ይነግራቸዋል። እነዚህ ፋክት ውስጥ ከተቀመጣችሁ ማናችንም እዚህ ውስጥ ያለ ነው ማለት ነው። ስፔሻል የሆነ ወገኔ ለወገኔ ይጠቅማል እንደሚለው ፊልጵስዩስ ላይ እንዳለ የሆነ ወገንተኝነት መከፋፈል ውስጥ እንዳንገባ ማለት ይሄ መከፋፈል ሬሻል ምናምን አይደል፣ እንደዛ እንዳታስቡት። እንደዛ ሳይሆን ይሄ መከፋፈል አይኖ በቃ እኔ ጳውሎስ ነኝ ኬፋ ነኝ የሚሉበት ማይንድ ሴት ፊሎዞፊካል እሱን እናያለን። ነገር ግን የእግዚአብሔር ቃል እንደዛ በሆነ መንገድ እንዳልመጣ እነሱ ጋር እንደውም ክርስቶስ ሲሰብክ ጳውሎስ በሞኝነት እንደሰበከ በብዙ የመረዳት በመስቀሉ ስለ ክርስቶስ መስቀል በብዙ መረዳት እንደነገራቸው፣ ምክንያቱም እምነታቸው የእግዚአብሔርን ቃል በመስማት በእግዚአብሔር ኃይል ላይ ይሆን ዘንድ እንጂ እምነታችሁ በሚያባብል በጥበብ ቃል አልነበረም ወደ እናንተ የመጣሁት። አይ አም ኖት ላይክ ኤኒ ኦፍ ዘ አዘር ግሪክ ፊሎሶፈርስ አልነበርኩም። ዲቤት ዲፊት አድርጓቸው አይደለም ጳውሎስ የመጣው። ይሄ ማለት ይኸውላችሁ በጣም ተጠንቀቁ። ጳውሎስ ሬቶሪኮችን አይመታም ማለት አይደለም። ከዛ በፊት አቴንስ ነው የነበረው። ለመረዳት ያህል ኮረንት ከመግባቱ በፊት አቴንስ ነው የነበረው። አቴንስ በደንብ አሪዮስፋጎስ ላይ ሞግቷል። ጳውሎስ እንደዛ ሊል አይደለም። ይሄ ትሩ አርጊመንት ያለው እውነተኛ አርጊመንት ያለው ሙግት በማንሳት የእግዚአብሔርን እውነት ስለማጽናት አይደለም እየተናገረ ያለው፣ ስለ ኮንቨርሽን ነው እየተናገረ። ኮንቨርሽናቸው ግን እዛ ላይ መቀመጥ የለም። ጥሪያችን ግን መቀመጥ ያለበት በማናምነው ነገሮች እውቀት ላይ አይደለም። ባይዘው በማናምናቸው ለምሳሌ እስላም አላህን ባለማመናችን አይደለም ክርስቲያን ይሆን፣ ክራይስትን በማመናችን ፖዚቲቭ ክሌሞች አሉት። ክርስቲያኒቲ ኔጌቲቭሊ የምንናገራቸው ይሄ የለም ይሄን አላምንም የምንለው ብቻ ሳይሆን ይሄን አምናለሁ ምንለው we believe in the father, we believe in the son, we believe in the Christ, we believe in the church, we believe in ምናላቸው ነገሮች ፌዝ ስቴትመንቶች። እነዚህ ሪያሊቲዎች ወደኛ የመጡት because of our mind በጣም ሰፊ ሰነጥ አእምሮ ስላለን። እንደዛ ቢሆን ኖሮ የዚህ ዓለም ሊቅ የዚህ ዓለም መርማሪዎች ባገኙት ነበር ይላቸዋል። ስለዚህ ምን ያደርጋቸዋል? ካልም ያወርዳቸዋል። ስለዚህ ሰው ምንም አይነት እውቀት ቢኖረው በክርስቶስ የተቀበለው የክርስቶስን ሕይወት ግን ከእግዚአብሔር እንደተሰጠው በማሰብ ትሁት ሆኖ መመላለስ እንዳለበት የምናይበት ክፍል። ትህትና አዋቂ ሰው ትሁት አለመሆን አይችልም ማለት በጣም የግሪክ ፊሎሶፊ አዋቂ የሆነ ሰው ክራይስትን ያወቅኩት ኖብል ስለሆንኩ ነው ሊል አይችልም ማለት ነው። እነዚህ ነገሮች ዲቴል የምናይበት ነገር። ስለዚህ የእግዚአብሔር ቃል መነሻ ሐሳብ ይችላል። የእግዚአብሔር ቃል ምንድነው? ኢንስትሩመንት ነው፣ መጫወቻ አይደለም። ሰዎችን የሚለውጥ የእግዚአብሔር ኃይል ነው፣ ኢንስትሩመንት ነው። ወስደን ዜድን እንዴት አድርጌ ትልበለው ኤቢን ወይንም አጋፔን ያዲን እንዴት አድርጌ በቃሉ እንደዚህ አይነት ነገር እናደርግበታል። የእግዚአብሔር ቃል it is by which ሰዎች የሚድኑበት የእግዚአብሔር መሳሪያ። እግዚአብሔር የሰጠን ቱል ምንድነው? ኢንስትሩመንታል ኮዝ ነው እንላለን። ለድነታችን ኢንስትሩመንታል ኮዝ ነው። መንፈስ ቅዱስ እሱን ስንናገር ነው የሚሰራው። በሌላ መንገድ ሰዎች አይድኑ። ሶ ፖል ያንን የሚያሳይበት ሪያሊቲ ነው። it is the word of God, it is the spirit himself። መንፈሱና ቃሉ ነው ህይወታችሁን የለወጡት እንጂ if we think it ማለት በሰውነት ካሰብ ነው የእግዚአብሔር ጥበብ ከዚህ ዓለም ጥበብ ይልቅ ሞኝነት ነው። የእግዚአብሔር ድካም ለአይሁዶች ድካም ነው። የተሰቀለ መሲህ መስበክ ማለት a Christ who is crucified በጣም የሚያስቅ ነገር። a Christ who is died ማለት የሞተ መሲህ መስበክ ይላቸዋል። በዚህ ነው የዳናችሁት ብሎ የሚልበት እውነታ ነው ማለት ነውና ጌታ ኢየሱስ ይባርካችሁ። ይሄን ያህል ካልኩ ለወንድሞች በዚህ ትምህርት ላይ እዚህ ያሉ መጽሐፍ ቅዱስ የሚያስተምሩ ወንድሞች እህቶችም ስላላችሁ ዌልካም። ያዲ ኤቢ ዜዶ ሁላችሁንም በድጋሚ ሰላም ላሉ ሮዲ ሰላም ላችሁና ይሄንን ዛሬ መግቢያውን በዚህ እናደርግና ከምዕራፍ 1 ከቁጥር 1 በተለይ ከቁጥር 10 እስከ ምዕራፍ 4 21 ድረስ ደግሞ ከፋፍለን እናጠናዋለን ማለት ነው። ኦልሞስት 40 ሚኒትስ አውርቻለሁ ማለት ነው። ይሄን ያህል ካልኩ ይበቃል ወንድሞች።
እንቀጥል። እስቲ ሁላችንም ሀሳብ እንስጥ። ተባረኩ ቅዱሳን። ምናልባት እኔ በዚህ ጉዳይ ላይ ያላልኩት ነገር ቢኖር ስለ ኮረንት ወይንም ሀሳባችሁን ብሰማ ደስ ይለኛል። ቀጥሉ እንደ አመጣጣችሁ ወንድሞችና እህቶች። በስም እየጠራሁ ላድርግ አይደል?